ያው እስኪ ገብተዋል። አሁን ብዙ ወዳጆቻችን ትኮንናለህ። ብዙ ወንድሞች ገብተዋል። ወይ ወረዱ እንዴ አሉ። አይ እስኪ እድል ይሰጣቸው እንዳይሰለቹ። ደግሞ እኛ ብቻ ስንይዘው የተሻረክን ይመስላል አንዳንዴ። እሺ አገልጋይ ክብረት ሰላም ብለናል። ዴቫ እንዴት ነህ? ሁላችሁንም ሰላም ብያለሁ። ድምጼ ይሰማል? ይሰማል። ጥርት ቁልል ብሎ ይሰማል። እሺ እኔ እኮ ከቅድም ጀምሮ ልገባ እንትን እያልኩኝ በጣም እያስቸገረኝ ነበር። ዛሬ ደግሞ አንድ ቀን ይሄ አካውንት በቃ ፍጻሜውን ያገኛል መሰለኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። ኢየሱስ ምንድን ነው ብለን እንመን የሚል ጥያቄ ነው ያለው የሚታየው። እኔ ክብረትዬ ይቅርታና ኢየሱስ ይመስገን ጌታ ይመስገን የሚሉ ሰዎች ግን ተቀባይነት አላቸው ብለህ ታምናለህ? እንዴት ነው? የለም መጽሐፍ ላይና እንዴት ታየዋለህ? ትክክለኛው ነገር እግዚአብሔር በኢየሱስ ይመስገን ነው የመጽሐፉ አቀማመጥ። እኔ ለነገሩ ቃል በቃል ተጽፏል ብዬ ያው ታውቃለህ አንተ ከዚህ በፊት በደንብ ስላወራ ተጽፏል ወይ አልተጻፈም ሳይሆን ሀሳቡ አለ ወይ ነው። የምስጋናም የክብርም ሁሉ መጨረሻው እግዚአብሔር አብ ነው። ነገር ግን መሄጃው እርሱ ነው። ኢየሱስ ደግሞ የሰራው ስራ አለ። ምስጋናና ክብር የተቀበለ ነው። ኢየሱስን ማመስገን ስህተት አይደለም። ነገር ግን ያንን ስትራክቸር ያንን መስመር ጠብቀን ከሆነ ብዬ አምናለሁ። ከማተማር ነው በረከትና ምስጋና ክብረትዬ እኔ እያልኩ ያለሁት ኢየሱስ የእምነታችን ፈጻሚና ሐዋርያ ክርስቶስ ኢየሱስን ተመልከት ይላል። ከኔ ተማሩ አለ እና ግን ከማተማር ነው ከእግዚአብሔር ነው ምኑን ሐሳቡን ነው ወይስ ቃሉን ነው? እኔ ክብረት ቃሉ ከሌለ ሐሳቡ ከየት ይመጣል? አይ ይሄ እኔ ያው ደግሜ እንትን እዛ ውስጥ አልገባም። ቃል በቃል አልተጻፈም ተጽፏል የሚል ነገር እንደው መጽሐፍ ቅዱስን ማንበብ ይመስላል እንጂ አይደለም ነው የምለው። መጽሐፍ ቅዱስ አስተምህሮ እንጂ ቃላት የሉ። ቃላቱ እኮ ሁለት ሰዎች እኮ የሚናገሩት ነገርም እኮ አንድ አይደለም። አሁን ሉቃስና ማቴዎስ የሚናገሩት እኮ የተለያዩ ነገሮች አሉ። ሐሳቡን መርምረህ መረዳት እንጂ ተጽፏል ፊደሉ ላይ ካተኮርን መጽሐፍ ቅዱስ በትክክል ማንበብም አይደለም ባይነኝ። እንደዛ ከሆነ ታዲያ ኢየሱስ እንዴት ነው የሚመሰገነው ብለህ ክብረትዬ ታርደሃልና የሚል ትምህርት አለ። እንደዛ ከሆነ ታዲያ ኢየሱስ ሚካኤል ነው፣ ኢየሱስ አብ ነው፣ ኢየሱስ እግዚአብሔር ሶስት ነው ስላሴ። ታዲያ ሐሳቡ እኮ አለ። ሐሳቡ እውነት ነው፣ ትምህርቱ እኮ አለ። አለማ እውነት ነው የሚሆነው እኮ ታዲያ ልክ ነው ማለት ነው እኮ። ስለዚህ ልክ ነው ማለት ነው አለ እኮ ሐሳቡ እኮ እንደ ሐሳብ ሰዎች እኮ ማውራት ይችላሉ። ግን መጽሐፉ ካልገደበን ከተጻፈው አትለፍ። እኛ ከሰበክንላችሁ ወንጌል የተለየ ወንጌል የሚሰብክ የሰማይ መልአክ እንኳን ቢሆን የተረገመ ይሁን። ከተጻፈው አትለፍ፣ ከተመሰረተው በቀር አትመስርት የሚለው ካልገደበን ይቻላል እኮ ቃላቱ ሳይሆን ትምህርቱ ነው የምልህ። አሁን ለምሳሌ ምንድነው ሁለት ሰዎች የሚናገሩት ምንድነው ትምህርቱ? እኔ እናንተ ከለልን። አሁን ስለኔ እናንተ ምን ይወራል? ባልና ሚስት ከለሉ ካልተጋቡ ስለልጅ አጠቃላይ ስታነበው እኮ አንዱን ጥቅስ ሳይሆን የሆነ ስታነበው ፍሎ የሚያደርጉ ሐሳቦች አሉ። ለምሳሌ ኢየሱስ እግዚአብሔር አይደለም ብዬ ስተራከር ክብረት አንድ መስሪያ ቤት ሳትቀጠር ስለ ደሞዝ፣ ስለ አካውንት፣ የትኛው ባንክ ስለማስገባት፣ ስለ ቁጠባ ብታወራ ምን ታገኛለህ? ስራ ሳትቀጠር። አዎ አሁን ምን መሰለህ እኔ እናንተ ሐሳቡ እኔም የተለያየን ያለ ነው። እኔ ቃል በቃልም ሳይኖር ትምህርቱ ካለ ትክክል ነው፣ እንደዛ ነው መሄድ ያለብን ነው። አንተ ቃል በቃል አሁን ኢየሱስ ይመስገን የሚል ካልተጻፈ አልቀበልም ነው። እንደዛ ደግሞ ካነበብከው መጽሐፉ አንድም ቀን ገና ሳትራመድ አንድም እርምጃ ሳትራመድ ነው የምትጋጨው። ቃል በቃል አይፈታም መጽሐፉ። እንደዛም አይደለም የተጻፈው። እግዚአብሔር ይመስገን የሚለው ተጽፏል፣ ግን ስላልተጻፈ ነገር ምን አጨናነቀ? እኔ መጨነቅ ሳይሆን ያው እኔ በደንብ ለመማር እሞክራለሁ። ሐሳቡ አለ። እኔ ኢየሱስ እኮ ምስጋናን ተቀብሏል የሚሉም እኮ ቃላት አሉ። ግን
ምንድነው መጽሐፉ እያወራ ያለው ብለን ስናስብ እግዚአብሔር የሰራው ሁሉ በኢየሱስ በኩል ነው የተሰራው። በቃ ይሄ ወጥ የሆነ በመጽሐፉ ሁሉ የተሰመረበት ሐሳብ አለ። ስለዚህ ምስጋና የሚቀበለው ክብር የሚቀበለውም እግዚአብሔር በክርስቶስ ነው። እኛም ደግሞ ነገር ሁሉ እግዚአብሔር ደግሞ ያደረገልን በክርስቶስ ነው። ይሄንን ከጠበቅን ቃላቱ ላይ አሁን ኢየሱስ ምስጋና ይገባዋል፣ በረከትና ኃይል ሁሉ ይገባዋል ምናምን ይላሉ። ምስጋና ይገባዋል ሲልና አመሰግናለሁ ለኔ ያው ነው። አንተ ደግሞ አመሰግናለሁ ተብሎ ካልተጻፈ ወይም ኢየሱስ ይመስገን ካላለ አይደለም። ይሄ ደግሞ የመጨረሻ ጥያቄ እንጂ ለቃሉ ታማኝ። ኦኬ ክብረት፣ የመጨረሻ ጥያቄ አሁን ራእይ ላይ ታርደሃልና ብለው ምስጋና ይገባሃል ሲሉ እነዚህ ሰዎች ማመስገን አለባቸው አይደል? እዛ ያሉት ኢየሱስን አዎ፣ በመታረዱ ደግሞ ምስጋና ይቀበላል እኮ እነሱ አሁን እና ምስጋና ይገባሃል ሲሉ እነሱ አሁን ራሳቸው ሁልጊዜ ያመሰግኑታል ኢየሱስን አይደል? ይሰማል ድምጽ? አዎ ያመሰግኑታል አይደል? አዎ እናመሰግንሃለን እያሉ በቃ ምስጋና ያቀርባሉ አይደል? እሺ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ከእግዚአብሔር አብ ክብርንና ምስጋናን ተቀበለ ሲል እግዚአብሔር አብም አመሰግንሃለሁ ኢየሱስ ሆይ እናመሰግንሃለን እያለ ሁሉ ምስጋና ያቀርባል አይደል? አዎ ልክ ነው። በየቀኑ አለ ምናምን ሳይሆን ግን እንደዛ ነው የምረዳው ነው። በቃ አመሰግናለሁ ክብረት ቴንክ ዩ ነው ወንድም አመልሰልኛል። እሺ ሌሎች ደግሞ እሺ አቡኪ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። በምን ርዕስ ነው የምትወያየው? እውነት ዛሬ እስቲ ከሆነ ሲገለጥ ጋር እናውራ ትንሽ። ምክንያቱም አሁን ቤት እንዳለ ነው ወንድም። እሺ እንዴት ነው ወንድም? ደህና ነህ? እሺ የምናወራው መጀመሪያ ዝም ብሎ ሾላ በዲፉን አይወራምና ከሃይማኖት አንግል ነው የምታወራው። ከኔ ጋር ካወራ ፈቃደኛ ከሆንክ ከሃይማኖት አንግል ያንተ ሃይማኖት እግዚአብሔርና ያንተ ሃይማኖት ኢየሱስ መጽሐፍ ቅዱስ ውስጥ አለ ወይ? ካለ በዛ አንግል እናወራለን። ከሌለ ደግሞ ምንም ማድረግ አይቻልም። እንግል ነው መጽሐፍ ቅዱስማ ሁሉ እንደፈለገው ነው የሚያወራው። ምን ችግር አለበት? አይ መጽሐፍ ቅዱስ ራሱ የሚባል መጽሐፍ አለ ብዬ አላምንም። እውነት ይቅርታ፣ አንተ ካላመንክ ምንም ማድረግ አይቻልም እኮ። አታምንማ። ቢኖርም ታዲያ ምን ታዲያ አታምንም? አለ ብለህ ታምናለህ አንተ? አይደለም አሁን አንተ የለም ካልከኝ ያለ ብል እኮ ትርፉ ጉንጭ ማልፋት ነው። ስላሴን አስክደን አንድ ስፒፕ እዚህ አምጥተንማ ዝም ብለን አንተ አሁን ደግሞ ወንድሜ አንድ ነገር ልንገርህ፣ መጽሐፍ ቅዱስ የሚባል የለም አልክ እና አሁን ምንድነው የምንከራከረው? የለም አልክ አይደል? አለ ብለኛ አንተ ለምን እልሃለሁ? ፀሐይን እያየሃት የለ? ቆይ እኔ የምልህ፣ ቆይ እኔ እኮ ጅል አይደለሁም። ፀሐይን እያየሃት ቀን ነው በጠራራ 6 ሰዓት ላይ ፀሐይ እኮ የለችም ስትል አንተ ስላላየሃት እኔ እኮ አሳየኝ። አሁን ምናልባት የለበስኩት መነጽር ሊሆን ይችላል። እውነትዬ አቡኪ ጥያቄውን በደንብ አስረዳ። ቀን 6 ሰዓት ነው ደባ አብረን ቆመናል። ፀሐይ የለችም ማለት ፀሐይ የለችም ማለት ሰውዬ። ቆይ ጥያቄው አልገባም። ምን ልበለው? የሱ ጥያቄ እንደዚህ አይደለም። ቆይ ጥያቄው እንደዛ አይደለም ነው እንጂ መጽሐፍ ቅዱስ ይባል የለም ማለት ምን ልበለው? ዳራራ አታስተካክልለት። እሱ መጽሐፍ ቅዱስ ይባል የለም ማለት እና የሰውዬ ቁርአን ነው የሚያምነውና ከምን አንተ እንዳለ ጠይቀውና ወይ ደባ ይቅርታ፣ ቁርአን ወይ እንዳልተ ነገር ቁርአን እኔ አንብቤያለሁ። አሁን ቁርአን የሚል አለ ቅዱስ ቁርአን። ከዛ በኋላ እንደዚህ ከሰማይ ይወር አንብቤያለሁ። እኔ ስላላመንኩት ቁርአን የሚባል የለም ብል እና ቁርአኑ ምን ይሆናል? ይበናል? ይተናል?
ቆይ ለምሳሌ ነው በነብዩ መሐመድ አላምንም የለም አዳምጠኝ ነብዩ መሐመድ የሚባል የለም ብል በዓለም ላይ በቢሊዮን የሚቆጠር ሰናን 2 ቢሊዮን ነው 1 ቢሊዮንስ ያምነዋል። እኔ ስላላመንኩት አይደለም። እና ስለዚህ ወዳጄ ጨርሻለሁ። ካንተ ጋር ያለ ነገር አብራራ ሐሳቤ አራራ ማታብራራ አትብሩ ታብራራ ቆይ አንዴ ታች ያሉት ያዳምጡኝ። በመሰረቱ ምን አወከር ምንድነው ያለው የሚለውን ላስረዳችሁ። ሁለት አይነት ነገር ነው ያነሳሁት። የመጀመሪያው መጽሐፍ ቅዱስ ተብሎ ሲጠራ ራሱ እኔ በመሰረቱ መጽሐፍ ቅዱስ ቢባል የለም ያልኩት ማን ነው ቅዱስ ያደረገው ነው። ዘዳግም ምዕራፍ 19 ቁጥር 2 ላይ አሁን ተመልክተ ከሆነ ለእስራኤል ልጆች ማህበር ሁሉ እንዲህ ይበላቸዋል፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። እና አንድ ነገር ቅዱስ ለመባል ለአምላክ የተለየ መሆን መቻል አለበት፣ የተቀደሰ ነው ብሎ ለመናገር ማለት። ስለዚህ የተቀደሰ ነው ወይ ነው ጥያቄው። የለም ይሄ ሃርድ እኔ ራሱ ቤቴ ምንድነው አይ ቲንክ 5 መጽሐፍ ቅዱስ አለኝ ሃርድ ኮፒው ከሆነ ማለት ነው። ግን መጽሐፍ ቅዱስ በሚባል ደረጃ ቅዱስ መጽሐፍ አለ ወይ? ቁጥር 1 ጥያቄ። ሁለተኛው ጥያቄ ምንድን ነው ሃይማኖት? አንተ ይቅርታ ወንድም ምንድን ሃይማኖት? እኔ የነቢያት ሃይማኖት ተከታይ ነኝ። እውነት ስንት ያውርተናል እኮ ሸመገልክ ማለት ነው። ነቢያት ማለት የየትኞቹ ነቢያት ማለት ይመጣል? ኖ የነቢያት ሃይማኖት የሚባል የለም። እና ምንድነው ሃይማኖት? ሙስሊም ነኝ። በቃ ሙስሊም ከሆንክ እኮ ትክክል እኮ ነህ። እኔ አልቃወምህም እኮ ልክ ነህ። እኔ ቅድም እኮ ምሳሌ ሰጠሁ። አሁን አንተ ቁርአን ነው የምታምነው። ቁርአን የለም ወይ ብለህ አለ ትላለህ። ግን ቁርአን ላይ ቆመ መጽሐፍ ቅዱስ የሚባል የለም ስትል አሁን አንተን ለማስረዳት ምን አይነት ምንድነው ማስረዳ? አንተ የለም ማለት ነው። ከኛ ጋር ስትወያይ ነበር በስላሴ እውነት ወይስ አቆምክ ውይይት? አይ እንደ አንተ እንደዚህ ለምሳሌ ባደረገ ኢየሱስ አብ ነው ሲል ይሄ ሰውዬ ጋር ምንድነው የማወራው? የለም አብ የሚባል ኢየሱስ የሚባል አብ የለም። ለምን እከራከራለሁ ከሱ? ስለዚህ አንተም አሁን መጽሐፍ ቅዱስ የሚባል የለም አልክ እና የለም ካል አንተ እኮ በቃ ጨርሰሃል። አይ እኔን መጠየቅ ነው ያለብህ እንጂ አንተ መጽሐፍ ቅዱስ የሚባል የለም ብለህ መናገር የለብህም። መጽሐፍ ቅዱስ የሚል መጽሐፍ ቅዱስ ውስጥ አለ ወይ እንደነ ብለህ ብትጠይቅ ላስረዳህ እችላለሁ። ግን በራስህ አንተ ደመደምክና መጽሐፍ ቅዱስ የሚባል ለምሳሌ የለም አልክ። ቴንኪው በቃ የለም ስለለ አይ በቃ ጨርሻለሁ። ሲገለጥ አርም ያለው ነው ትይታ ያውኑን ጥቅስ ከየት ነው ያነበብኩት? ከኦሪት አቡኪ ከኦሪት ነው ያነበብኩት። ያውኑን ጥቅስ ከምን ላይ ያነበብኩት? ከኦሪት ነው ያነበብኩት። አንድ መጽሐፍ ቆይሽ ምሰምናል እኮ አንድ መጽሐፍ ቅዱስ ለባለ አምላክ ላይ መሆን አለበት አልክ። በዚህ ጥቅስ መሰረት ነው አይደል እንዲህ ብለህ ድምዳሜ ላይ የደረስከው? ለአምላክ መለየት መቻል አለበት። ይሄ ጥቅስ ብቻ ሳይሆን ሌሎች ብዙ ጥቅሶችም አሉ። ዘጸአት ምዕራፍ 28 ላይም ተመልክተህ ከሆነ አምላክ የአሮንን ቤተሰብ ምን ብሎ ነው የሚነግረው? ከየት መጽሐፍ? ከየት መጽሐፍ? ዘጸአት ማለት አላልክም እንደ ከየት ነው ያነበብከው? ከዘጸአት ነው ያነበብኩት። የለም ብለህ አልነበር እንደ ከየት? አንተ ትዘገያለህ። ኔትወርክን አስተካክል ገመቺስዬ፣ ኔትወርክን አስተካክል። ሙግትን መረዳት የመልስ ግማሽ ነው መሰረቱ ማለት ነው። ኔትወርክን አስተካክል። እሺ ገሜ እስቲ አገልጋይ ክብረት አለ። ድምጼ ከተሰማ ምን እንደሆነ እንጃ መቆራረጥ ጀመረ። እኔ ጋር ድምጼ ከተሰማችሁ በነገራችን ላይ አሁን ብዙ ጊዜ አገልጋይ እዩ ጩፋ፣ ነብይ እዩ ጩፋ፣ ነብይ እንትና ይባላል። እኔ እነዛ ሰዎች ሐሰተኛ ናቸው። እኛ ነብይ አለ ብለን አናምንም። ከነብዩ ሰለላሁ ዐለይሂ ወሰለም ነብይ ካለ ግን የክብረት ነው ነብይ ሊሆን የሚችለው ብዬ ገምታለሁ። ኧረ ጉድ ፈላል ደግሞ ነብይም ማረከኝ ደግሞ። አይ እኔ አንድ ሰው ነኝ፣ እኔ ተማሪ ነኝ። ነብይ ካለ አሁን እንደውም እውነት በእናንተ እምነት ነብይ ካለ የክብረት ነው መሆን ያለበት። እስራኤል ዳንሳ ነብይ አይደለም። ብዙ ሰው ክስ ቀርቦበታል። ስጦታው ያላቸው አሉ። አይ ቲቪ ላይ የምታያቸውን አይደለም፣ ሌሎች አሉ
እውነተኞች ከስር ማንም ቲቪ ላይ ያላወጣቸው። እኔ ነብይ አይደለሁም። አንድ ቲክቶክ ላይ ውር ውር ምል ሰው ነኝ። ቡናና ሻይን እያልኩኝ ገብቶኝ ማለት ነው። አቃቂር ነብይ አይደለሁም እኮ እኔ ጸጥ ብዬ ባልፍ ደግሞ ከስር ሰው ይሄንን ይሰማና ሌላ መልእክት ነው። አይታው ዴቭ ይኸውልህ አሁን ይልቅ እሱን አንተን እንትኑን ተወውና በጣም ጥሩ ሀሳብ ነው ያነሳው አቡበከር። አታቋርጡት እና ምናልባት ከእኔ ኮሜንቴን አላየኸው ይሆናል። ያቺን ወይ ደቂቃ አውጣት እንዳናቋርጣት። ኦኬ እንትን ነው። እሺ አቡበከር ጥሩ ነው፣ ይቀጥል። እሱ አንድ የተወሰነ ደቂቃ ይወሰድና እዛ ደግሞ የተለየ ሀሳብ ያለው ሀሳቡን ብቻ ቻሌንጅ ማድረግ ይችላል። አቋርጡት። እሺ ቀጥል አቡበከር። ለዚህ ነው የምትመቸኝ። አመሰግናለሁ። አንድ 2 ደቂቃ ብትሰጡኝ በቃ ብትን አድርጌ ሀሳብ ማስረዳት እችላለሁ። ከዛ የተቃውሞ እንትን የሚያቀርብ ካለ ያቀርባል ማለት ነው። ኢንሻአላህ ሀሳቤን ላስቀምጠኝ። እኔ እያልኩ ያለሁት ነገር ምንድን ነው? መቀደስ ወይም ደግሞ ቅዱስ የሚለው ነገር ለማንም ዝም ብሎ የሚሰጥ ነገር አይደለም በመሰረቱ ማለት ነው። እና አጠቃላይ ቀደም የጠቀስኩት ጥቅስ ስመለስ ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ለእስራኤል ልጆች ማህበር ሁሉ እንዲህ ይበላቸው እኔ የእግዚአብሔር አምላካችሁ ቅዱስ ነኝና። እና እግዚአብሔር ቅዱስ ከሆነ እግዚአብሔር ያለበት ነገር በሙሉ የተቀደሰ ነው የሚሆነው። ቅዱሳን ሁኑ ይላል። ለአምላክ የተለያችሁ ሁኑ ማለት ነው። ዘጸአት ምዕራፍ 28 ቁጥር 40 ላይ ስለ አሮን ልጆች ሲያወራ አምላክ ምንድነው የሚለው? ለያቸውና የተለየ ልብስ እንዲለብሱ ምናምን አርጋቸው ይላል። ከዛ ምን ይላል? 40 ላይ ትክናቸዋለህም ትቀድሳቸዋለህም ይላል። ይቀድሳሉ ማለት ነው፣ ለአምላክ ይለያሉ ማለት ነው። እና ይህንን አውድ ይዘን ወደ ባይብል ስንመጣ የመጽሐፍ ቅዱስ ብሎ ተሰየመ እንጂ አሁን እዚህ ጋር የምትመለከቱት ለምሳሌ አንድ መጽሐፍ ነው። ይሄ አዲስ ኪዳን ተብሎ የሚጠራ መጽሐፍ ነው። በዚህ ጊዜው መጽሐፍ ቅዱስ ተብሎ አይጠራ ነበር፣ ግን በኋላ መጽሐፍ ቅዱስ ተብሎ ተሰየመ። እና መጽሐፍ ቅዱስ ተብሎ ተሰየመ እንጂ መሰረታዊ ስሙ ባይብል ነው። ባይብል ደግሞ ቢብሊዮስ ከምትባል የሊባኖስ ከተማ የመጣ ነው ቃሉ በራሱ ማለት ነው። የመጽሐፎች ስብስብ፣ የመጽሐፎች ጥቅል ማለት ነው። እና ዊዛውት ኦቶሪቲ ኦፍ ሁ በማን መብት ነው ቅዱስ መጽሐፍ ተብሎ የተሰየመው ካለን ኖዋን ማንም የለም። በ3ኛው ሴንቸሪ ነው ቅዱስ የሚለውን መጠሪያ ስያሜ ዮሐንስ አፈወርቅ የተጠቀመው ማለት ነው። እና አታገኙም ቅዱስ መጽሐፍ የሚል ነገር ማለት ነው። የመጽሐፍቶች ስብስብ ነው ምለው ለዛ ነው። የኦሪት መጽሐፍ አለ። ከዛ በኋላ ደግሞ የነቢያት መጽሐፍ ምንላቸው አሉ። የትንቢት መጽሐፍቶች ምንለው አሉ። የደቂቅ ነቢያት ምንላቸው አሉ። እንደዛ እያለ ይመጣል። ከዛ ወደ አዲስ ኪዳን ይሄዳል። ከዛ የአዲስ ኪዳን መጽሐፍ እነዛ ሁሉ ተጠቅልለው ነው የሚቀመጠው ማለት ነው። ስለዚህ ጥያቄውን ቀደም ሳነሳ ባይብል የሚባል ነገር ይህን መጽሐፍ እየካድኩት አይደለም። እንዳልኳችሁ ቤቴ ላይ አሁን ዞር ብል 3-4 አላጣም አለ እንደዛ ማለት ነው። የለም እያልኩኝ አይደለም፣ ግን ማን ያለው ነው ሐሳቤ እንደዛ ነው ከተረዳችሁኝ ማለት ነው። እያልኩ ያለሁት እኔ ያንን ነው እና ከዛ አንፃር እንትበል እኔም እንደዛው ትንሽ ደቂቃ ልውሰድና የኔን ሐሳብም ላስቀምጥ። አንዳንዱ ካንተ ጋር ይስማማል፣ አንዳንዱ ደግሞ አይስማማ። እኔ መጀመሪያ አንድ መጽሐፍ ቅዱስ አለ ብዬ እኔም አላምንም። ምናልባት ብትጠይቀኝ እንዲሁ ቅዱስና መጽሐፍ የሚለውን አጠቃላይ ማለትም መጽሐፍ ራሱ ቅዱስ ይሆናል ከሚለው በፊት ማለት ነው ያለው መጽሐፍ ቅዱስ ልንል የምንችለው ቅዱሳን መጽሐፍት ነው። አንድ መጽሐፍ የለም። በጣም እንደውም እኛ ራሱ እየተሳሳትን ያለንበት ምንድነው መጽሐፍቱን ልዩነታቸውን እንደዚህ ስለማናቅ ነው። ስለዚህ አንድ መጽሐፍ ቅዱስ የተባለ ነገር የለም። ትክክል ነህ። ቅዱሳን መጽሐፍት የተባሉ ደግሞ አሉ። ራሳቸውን መጽሐፍቱም ራሳቸውን ችለውም አይደለም ቅዱሳን የሆኑት፣ መልእክታቸው ነው። ማንኛውም ነገር ቅዱስ የሚያደርገው ትክክል ያልከው ነገር ለአምላክ የተለየ የሚለው ነገር ነው። ለምሳሌ ልብሶች አሉ፣ እቃዎች አሉ። ነገሮቹ እኮ ሜታል፣ ይሄ ዝም ብሎ ብረትና መዳብ ምናምን ናቸው እኮ። ማንም ቅዱስ አይደሉም እነሱ። ነገር ምንድን ነው ሲባል ግን እግዚአብሔር ለሱ ይለየው። መጽሐፍት ውስጥ እነዚህ ሲባል የእግዚአብሔር እንግዲህ እስትንፋሰ የእግዚአብሔር መንፈስ ያለባቸው የእግዚአብሔር እስትንፋስ ያለባቸው ብለን እናምናለን። ምንድን ነው ነቢያቶቹም በነብይነት የእግዚአብሔርን ቃል አስተላልፈዋል፣ ሙሴን ጨምሮ ሕግንም ጨምሮ ማለት ነው። ያው በነብይ በኩል የመጣው መዝሙራት ኢንስፓየር የተደረጉ መዝሙራት፣ የጥበብ መጽሐፍት፣ ጥበብ የተሰጣቸው ሰዎች በዛው መልኩ። በአጠቃላይ ደግሞ በቅዱሳን መጽሐፍት ውስጥ ያለው ታሪክ ራሱ ደግሞ አንድ መልእክትን ይነግረናል። ስለ ኃጢአት ይነግረናል፣ ስለ መዳን፣ ስለ እግዚአብሔር ይነግረናል።
ስለዚህ እነዚህን ለእግዚአብሔር ላይ ምንድነው ለእግዚአብሔር የምንሰጠውን ክብር የምናገኘው ራሱ እንዴት መከበር አለብኝ ወይ ምንድነው ሐሳቡ የሚለው የምናገኘው በእነዚህ መጽሐፍት ነው ብለን ማውራት እንችላለን። አንድ ነገር ልጨምር። ቅዱሳን መጽሐፍት የተባሉት የትኞቹ ናቸው ከተባለ ብሉይ ኪዳን መጽሐፍት ናቸው። ስለዚህ ያው ሁሌም ከዚህ በፊትም ብዙ ጊዜ ላለሁኝና ያው እንግዲህ የሚቀበል እኔም ቅዱሳን መጽሐፍት ተብሎ ሊተራሊ የተነገሩን መዳን ሊገኝበት የሚችል ጥበብ የሚያስተምሩ ቅዱሳን መጽሐፍት የሚሉ ጥቅሶች አሉ። በቅዱሳን መጽሐፍት የተሰጠው ተስፋ እንዲፈጸም ምናምን የሚሉ ጥቅሶች አሉ። እነዚህ የጳውሎስ ይተናገራል። እነዚህ የብሉይ ኪዳን መጽሐፍት ናቸው። አዲስ ኪዳንን በብሉይ ኪዳን መዝነን አዲስ ኪዳንም የብሉይ ኪዳን ፍርድ ተሰጥቶት ካለፈ ቅዱስ መሆን ይችላል። ግን ሐዋርያቱ ኢየሱስም መጽሐፍት ብሎ ተናግሯል። አይተን ቅዱሳን መጽሐፍት ያለ አይመስለኝም፣ መጽሐፍት ነው ያለው። እነዚህ መጽሐፍት ግን ቅዱሳን የምንላቸው የብሉይ ኪዳን ነቢያቱን መዝሙራትንና ሕግን ነው ወይም ታናክ ይባላል። አሁን እንግዲህ ተጠርዞ ያለው ማለት ነው። እና አጠቃላይ ከአንተ ጋር የምስማማው አቡበከር መጽሐፍ ቅዱስ የሚባል ነገር መጽሐፍ ቅዱስም አያውቅ የለም፣ አንድ መጽሐፍ የለም። እነዚህ መጽሐፍ ተጠርዘው አንድ ላይ ስለሆኑ ነው መጽሐፍ ቅዱስን ያው ብለን ሰየም ነው። እኔ ከስያሜው ጋር ጥል የለኝም፣ ግን አለ ብለን መከራከር አንችልም። ቅዱሳን መጽሐፍት የተባሉት ደግሞ የብሉይና የአዲስ ኪዳን መጽሐፍት ሳይሆኑ የብሉይ ኪዳን መጽሐፍት ናቸው። የአዲስ ኪዳን መጽሐፍት የብሉይ ኪዳንን ፈተና እና ፍርድ ማለፍ አለባቸው። የብሉይ ኪዳን መጽሐፍትስ ቅዱስ ያደረጋቸው ምንድን ነው? እኔ ቅዱስ ተብለው ተጠርተዋል በሐዋርያት። ጥሩ። ሁለተኛ ደግሞ የእግዚአብሔር መልእክት ተላልፎባቸዋል። እግዚአብሔርን ያወቅነው በእነሱ በኩል ነው። እስራኤልን አምላክ ያህዌን ያወቅነው በቅዱሳን መጽሐፍት በምንላቸው የብሉይ ኪዳን መጽሐፍት በኩል ስለሆነ ነው እንጂ መጽሐፍ ራሱ ቅዱስ አይሆንም። ስለዚህ ማጠቃለያ መጽሐፍ ቅዱስ አይደለም፣ መልእክቱ ግን ቅዱስ ሊሆን ይችላል ነቢያት እንደዚህ ካስተላለፉት። የተጠሩት ደግሞ ቅዱሳን መጽሐፍት የተባሉት ደግሞ አንድ ሳይሆን ብዙ ናቸው። እነሱም የብሉይ ኪዳን መጽሐፍት ናቸው። ቴንክ ዩ። ተሰምቻለሁ ጋይስ፣ ተመልሻለሁ። እኔ ተሰምተሃል? አንተ እንትን ብለህ እሺ። አይ ትክክለኛ አይታችኋል። መጽሐፍ ቅዱስ የሚባል ነገር በሁለቱ መካከል ልዩነት አለ። ዝም ብሎ የቃላት ጨዋታ አይደለም ክብረት የተጫወተው። መጽሐፍ ቅዱስና ቅዱሳን መጽሐፍት መካከል ልዩነት አለ። እስትንፋሰ እግዚአብሔር አለባቸው። እነዛ ነቢያት በመንፈስ ተመርተው ተናገሩት የተባለው ቅዱሳን መጽሐፍትና መጽሐፍ ቅዱስ የተለያዩ ናቸው። ማይ ኦንሊ ሙግት መጽሐፍ ቅዱስ የሚባል የለም ነው። ወደ ቅዱሳን መጽሐፍ እንሄዳለን። የነቢያት መጽሐፍቶች ቅዱሳን ናቸው ሙሉ በሙሉ። እኛ ያንን እናምናለን። ቁርአን ቅዱስ ነው ብለን እናምናለን። ለምሳሌ እኛ ኦሪት ቅዱስ ነው ብለን እናምናለን። ወንጌል ቅዱስ ነው ብለን እናምናለን። አላህ ለማንም አካል የላከው መልእክታቶች ቅዱስ ናቸው ብለን እናምናለን። ለእግዚአብሔር የተለዩ ስለሆኑ እግዚአብሔርን ስለሚሰብኩ ማለት ነው። ስለዚህ መጽሐፍ ቅዱስ የሚባል ነገር የለም። ቅዱሳን መጽሐፍት እዛ ላይ እናወራለን። ለምሳሌ የቶቹ ናቸው ቅዱሳን መጽሐፍ የተባሉት? ለምሳሌ መጽሐፈ አስቴር ቅዱሳን መጽሐፍት ነው ወይ? መጽሐፈ አስቴር አንዳንድ ምሁራኖች እንደሚናገሩት አሁን ምንድን ነው የሚሉት? እንደውም ታሪክ ልብ ወለድ የሆነ ታሪክ የተለመደ ታሪክ ነበረ። ያንን ታሪክ አምተው እዛ ጋር አስቀምጦታል ተብሎ ይወራል። ኢንሻአላህ ሰፋ አድርገን እንሄድበታለን። ግን ምናልባት ክብረት ከአንተ የተለየ አቋም ያለው እዚህ ጋር ካለ መጽሐፍ ቅዱስ የሚባል አለ የሚል ካለ እነሱ ሀሳባቸውን ቢያስቀምጡ ደስ ይለኛል። ወደ ሌሎች ፖይንት ከመሄዳችን በፊት ማለት ነው። ሶስቱ ስላሴዎች ሶስት ናቸው የሚል ጥሩ ሙግት አለ። ዛሬም ከማውራታችን በፊት ምናልባት ገመቺስ ቅድም ትንሽ ሆት ሆኖ ሲያወራ የነበረው እሱ ነበረ። ካለ እሱ ገሚ አለ። አለው እስቲ የተነሳው ሐሳብ ላይ ሐሳብን ታስቀምጣለህ? ቅዱሳን እኛ መጽሐፍ ቅዱስ የሚባል ነገር የለም። ቅዱሳን መጽሐፍት የሚባለው ነገር ይኖራል። ማን ነው የሚለው እሱም የተለየ ነው። አዲስ ኪዳን የሚያጠቃልል የለም። ምክንያቱም አዲስ ኪዳን መልእክታቶች አሉ። ወንጌል ወይ ደግሞ ኢቫንጌሊዮን ብለን የምናስቀምጠው ነገር አለ። ያ ኢቫንጌሊዮን ደግሞ ወይ ኢቫንጌሊዮን ደግሞ የምንለው ከማቴዎስ ከማርቆስ ምናምን ደግሞ አለ። ከማርቆስ አንጻር፣ ከማቴዎስ አንጻር፣ ከሉቃስ አንጻር ምናምን የምንለው አለ። እነዛን አያጠቃልም። የብሉይ ኪዳን መጽሐፍን ነው የሚል ፖዚሽን ነው ያዝነው። አይ ያነሳችሁት ነገር ስህተት ነው። አወከር ያልከው ስህተት ነው። ክብረትም እዚህ ጋር ያነሳው ነገር ስህተት ነው። እንደዚህ ነው ብለህ ደግሞ አንተ መቀጠል ትችላለህ። መልካም አመሰግናለሁ። ያው ሲጀመር ቅዱሳን መጽሐፍት ተብለው የተጠሩት እያንዳንዳቸው የኢሳይያስ ጥቅልል ለብቻ ነበረ ሳይጠረዝ በፊት ማለት ነው። እንግዲህ
የኢሳይያስ ጥቅልል ራሱን የቻለ መጽሐፍት ነው። ነብዩ ኢሳይያስ በመንፈስ አማካኝነት ተመርቶ የጻፈው ሲሆን ራሱን የቻለ ጥቅልል ወይም ደግሞ መጽሐፍ ነው። እነዛ አንድ ላይ በብሉይ ዘመን የነበሩት ቅዱሳን መጽሐፍት ተብለው ሲጠሩ አሁን ደግሞ ተጠርዞ የአዲስ ኪዳኑና የብሉይ ኪዳኑ አንድ ላይ ተጠርዞ አንድ መጽሐፍ ተባለ። በውስጡ ያለው ቅዱስ የአምላክ ቃል እንደመሆኑ መጠን መጽሐፍ ቅዱስ ቢባል ምንም እንከን የለበትም ብዬ ነው የማምነው። ምክንያቱም ሁለተኛ ጢሞቴዎስ 3:16 ላይ እንደውም ጥቅሱን ብታነብልኝ ደስ ይለኛል። ክብረት ሁለተኛ ጢሞቴዎስ ስንት አልክ? 3:16-17 እሺ እፍቼላችኋለሁ የሚታያችሁ ከሆነ ኦኬ። እንደውም በቃ እሺ ላንብበው እና ከዚህ በኋላ አንተ እንትን ታደርግላት። 3:16 እንደዚህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግዛጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። በጣም ጥሩ። እንግዲህ የእግዚአብሔር እስትንፋስ ያለበት መጽሐፍ ሁሉ ተብሎ እዚህ ጋር ጳውሎስ የጠቀሰው እነዚህ መጽሐፍት በብሉይ ኪዳን ዘመን ጥቅልል ነበሩ። ቅድም እንዳልኩት እነዚህ አንድ ላይ ተሰብስቦ አንድ መጽሐፍ ሆኗል። አሁን በእያንዳንዱ መጽሐፍ ቅዱስ ውስጥ የሚገኙት እውነተኛ የአምላክ ቃል ናቸው ወይ ብለህ ነው እንጂ መጠየቅ ያለብህ መጽሐፍ ቅዱስ የሚባል የለም የሚል ሲጀመር የተሳሳተ ነው ብዬ ነው የማምነው እኔ። ምክንያቱም መጽሐፍ ቅዱስ የለም ስትል አንድ ነገር ለአምላክ የተለየ መሆኑ የምታወቀው ማለት ነው። አንድ መጽሐፍ ቅዱስ ለመባል የሚያበቃው ለአምላክ የተለየ መሆን አለበት የሚለውን ጥቅስ ራሱ ከመጽሐፍ ቅዱስ ውስጥ ነው የሰርቀው። መጀመሪያ አካባቢ መጽሐፍ ቅዱስ የሚባል ነገር የለም ስትል እኔ ሌላ ነገር ተሰማኝ። ምክንያቱም የእናንተ ነብይ ራሱ እኮ በጥርጣሬ ውስጥ ብትሆን ከአንተ በፊት መጽሐፉን ያነቡ የነበሩትን ጠይቃቸው ነው የተባለው። ሱረቱል ዩኑስ ቁጥር 94 ላይ ማለት ነው። መጽሐፉን ነው የሚለው መጽሐፍን ነው የሚለው። እስቲ አንብበው መጽሐፍን ይብል። የትኛው መጽሐፍ ነበረ ከሱ በፊት? አየታል። አሁን የሰዓት ኮስተት ምንድን ነው? ሁለት አይነት ስህተት ተሳስተሃል። አንደኛው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16ን ለምን ተጠቀስከውም ጭምር አልገባኝም። ምክንያቱም ጥቅሱኛ ከምናወራው ነገር ጋር ግንኙነት የለውም። የእግዚአብሔር ሰው ፍጹምናና ለበጎ ስራ ሁሉ የተዘጋጀ ይሁን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይላል። የእግዚአብሔር መንፈስ ያለበት መጽሐፍ የሚለው የሐዋርያት ለምሳሌ የአንደኛው የመጀመሪያው ሐዋርያ ናቦ ተብሎ የሚጠራው ክሌመንትን ለምሳሌ ብትመለከት የኔ መጽሐፍ የእግዚአብሔር መንፈስ አለበት ብሎ ያወራል። የእግዚአብሔር መንፈስ የሚለውን አገላለጽ ራሱ ቫግሬስ ተርም ነው፣ ባይብልን የሚያመለክት አይደለም። ነው ምትል ከሆነ ማስረጃ ዲፋይን ተደርጎ አልተቀመጠም። እነዛ መጽሐፍት አልተባለም፣ መጽሐፍ ነው የተባለው። ያ ማንኛውም መጽሐፍ ማለት ነው። አንድ ሁለተኛ እኛ ቅዱሳን መጽሐፍ ቅዱስ የሚባል ነገር የለም ላልነው አርጊመንት መልስ አልሰጠም። የእግዚአብሔር መንፈስ ያለበት መጽሐፍ ሲባል ምን አይነት መጽሐፍ ነው አንተ የምታውቀው? ማንኛውም ለምሳሌ ላሳይ። አሁን የእግዚአብሔር መንፈስ ያለበት መጽሐፍ ነው ይሄ መጽሐፍ ለምሳሌ ወለታ ጽድቅ ይላል። አማን ነጻሬ የጻፈው መጽሐፍ ነው። በምን አወቅ? ስለ እግዚአብሔር ይሰብካል መጽሐፉ። ምን ብሎ? በቃ ስለ እግዚአብሔር አምላክነት ምናምን ይሰብካል። ይኸው ለምሳሌ ይህን ብትመለከተው አሁን ይሄ የእግዚአብሔር ክርስቶስ ይላል። ስለ ነገረ ክርስቶስ ነው የሚያወራው። አጠቃላይ ኢየሱስ ክርስቶስ አምላክ ለመሆኑ ምናምን እያለ ነው የሚሰብከው፣ ወይ ስለ እግዚአብሔር ምናምን ነው የሚሰብከው። እና እግዚአብሔር ኢየሱስ እግዚአብሔር ነው ብሎ ነው እንዴ የሚያስተምረው?
ለምንድን ነው የምታደርቀኝ? አንተ እንደዛ ብለህ ላታምን ትችላለህ፣ ግን እንደዛ ብለው የሚያምኑ አካላቶች አሉ። እነሱ ይሄንን ጥቅስ በዛ ደረጃ ፈጣሪ ሁሉንም ይቀበላል ሁሉንም ይቀበላል። ፈጣሪማ ሁሉንም አይቀበልም። እኔ ብያልኩ ያለሁት ቅዱሱ ፈጣሪ ስተት የሆነውን ነገር ይቀበላል ወይ ነው እኮ። አይቀበልም ነው። አሁን ቅድም አንተ ከባይብል ጠቀስክ። ታዲያ የእግዚአብሔር መንፈስ አለበት እንዴት ልትል ቻልክ? እሺ በቃ ችግር የመጀመሪያው መጽሐፍ ጋር እንሂድ። እሺ ስለ እግዚአብሔር አምላክነት ነው እንትን የሚሰብከው። እሺ እኮ ሳይሆን እግዚአብሔር መንፈስ አለበት ስትል አንተ የአምላክ መንፈስ እየተሳደብክ መሆኑን እርግጠኛ ነህ? እሺ አልተሳደብኩም። ምናልባት አይ ቲንክ ታይም በጣም ተሳድባል። ተርፍ ሰዓት ካለ እኔ ተርፍ ሰዓት የለኝም ከይቅርታ ጋር ማለት ብዙ የሆነ የምንጠቃቀምበትን ነገር ዝም ብለን እያባከን ነው። አንተ አሁን ከባይብል ነው ጥቅስ የጠቀስከው አልከኝ። እኔ የጠቀስኩት ከታናክ ነው። ሲጀመር የአንተ መጽሐፍም አይደለም ታናክ ነው፣ አይሁዶች መጽሐፍ ነው። ከዛ ታናክ አነሳውና ጠቀስኩኝ። ዘዳግምንም ዘሌዋውያንንም ዘጸአትንም መጥቀስ መፍትሄ ነው። የእናንተ መጽሐፍ አይደለም ሲጀመርም ማለት ነው፣ ከገባ ከተረዳኝ ማለት ነው። እና አሁን እኔ ማስረጃ መጠየቅ መጽሐፍ ቅዱስ የሚለው ቅዱስ መጽሐፍ ለመሆኑ መጽሐፍ ቅዱስ የሚባል ነገር አለ ብሎ ማን ያስተማረ? መጽሐፍ ቅዱስ 66 ነው ወይ 81 ነው በቁጥር ወይ እንደዚህ ነው ወይ 30 ምናምን ነው ብሎ የሰጠህ ማን ነው? ከዛ ይሄ መጽሐፍ ቅዱስ ነው እንደዚህ ሲሰበሰብ መጽሐፍ ቅዱስ ነው የሚለው እንደ ዮሐንስ አፈወርቅ ነው መጀመሪያ የተጣራው ብያለሁ። 3ኛ ሴንቸሪ ሐዋርያን ሐዋርያን አበው ራሱ አይደለም የመጀመሪያ አበው ራሱ አይደለም፣ ከዛ በኋላ የመጣ ነው። አንተ ግን ማን ጥሩ ጥያቄ ነው የጠየቀኝ። እሺ ወደ መልስ። የአምላክ ቃል የእውነተኛው የአምላክ ቃልና እንከን ያሌለበት የአምላክ ቃል ከክርስቶስ ከመሲሁ ልደት በኋላ በአራት ማለትም ከመሐመድ ልደት በኋላ ይጻፋል የሚል በነቢያት መጽሐፍ ውስጥ ተጽፏል። ቅድም ካነበብከው መጽሐፍ ውስጥ ልታገኝልኝ ትችላለህ? የምታምንበትን የነቢያትን መጽሐፍ እናምናለን ካልከ ውስጥ የእውነተኛው የአምላክ ቃል ከመሐመድ ልደት በኋላ ይጻፋል የሚል በትንቢት የተነገረ ልታሳየን ትችላለህ? አዎ አሳየን። እሺ እኮ እኛ ግን ልጆች አይደለንም። አሁን የጠየቅኩህን ጥያቄ ዳይቨርት አደረከው። እኔ ልጅ ሆኜ ነው። አንተም ልጅ አይደለም፣ እኛ ልጅ አይደለንም ነው። አንተ ልጅ ነህ አይደለም፣ እኛ ልጅ አይደለንም ማለት አንተ አሁን ዳይቨርት አደረከው። የጠየቅኩህን ጥያቄ ሙሉ በሙሉ ቸላልክና ሌላ አዲስ ጥያቄ ጠየቀኝ። ይሄ አቮይድ ዘ ፖይንት ይባላል ራሱ ማለት ነው። ነጥቡን ጥለህ ነው የሄድከው። እኔ ያነሳሁትን ነገር ጥለህ ሄድከው። ስማ ራሱ መሬት ያልረገጠ ሰው እኮ ሊወርቅ ያለን ሰው ቀና ለማድረግ አይችልም። እሺ ችግር የለውም። እሺ ባክግራውንድንም መርምር፣ ችግር የለውም። ኧረ እኔ አስታጥቃለሁ፣ እስከሚበቃ አስታጥቃለሁ ከፈለክ ማለት ነው። ይሄ ግን እንደሚጻፍና የሚጻፈውም በአረብኛ ቋንቋ መሆኑን ቀለል አድርጌ ያሳያለሁ። ኦኬ ዘዳግም ምዕራፍ 18 ቁጥር 18ን ክፈት። ጎበዝ ልጅ ጎሽ አውጣልን። እኔ አንድ ስልክ ነው ያዝኩት። ኦኬ እሺ ከፈትክ እኮ ከፍተህ ያዘው። ለአንተ ለመጀመሪያ ያዘው። ያው አንዳንዴ መስዋዕትነት ያስፈልጋል ሰዎችን ለማስረዳት ሲባል። አሁን ተመልክታችሁ ከሆነ አሁን ነጥብ ይነበረን፣ ግን ነጥባችንን እንግዲህ ነጥብ ላይ አላወራም ማለት ችግር የለውም። እኛ ዋናው የእሱን ሂዳያና የእሱን ትክክለኛ አምላክ እንዲያውቅ ስለምንፈልገው ወደ እሱ ደግሞ እንዞርለታለን ማለት ነው። ኦኬ ዘዳግም ምዕራፍ 18 ቁጥር 18 ላይ ምን ይላል ወገናችን? ይቅርታ አይታየኝም። እሺ እኔ አልከፈትኩትም። ዘዳግም ምዕራፍ 18 ቁጥር 18 ላይ ከወንድሞቻቸው መካከል ቆይ እኔ ላነበው ነው። ሄሎ እሺ ዘዳግም ምዕራፍ 18 ቁጥር 18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ። ቆይ መጀመሪያ አንዳንድ ነገር እንስማማ። ቆይ የእስራኤል ወንድሞች ተብለው የሚጠሩት በባይብል ላይ ማን ናቸው? በኋላ እንዳትክደኝ ማለት ነው።
ተስማምተን እንድናልፍ። አይ አንብቦ የእስራኤል ወንድሞች ማን ናቸው ባይብል ላይ? እሱንም ታሳየኛለህ። ያው ባይብልን አይደል እንደ ኤቪደንስ እየመረመርን ያለ ነው። ምን ችግር አለ? እሺ እስራኤል ማለት ማን ነው ገሜ? ያዕቆብ። ኦኬ ያዕቆብ የማን ልጅ ነው? ይስሐቅ። ይስሐቅ የማን ወንድም ነው? ኢስማኤል። ኦኬ አምላክ ለስንት ሰዎች ነው መጀመሪያ ደረጃ አምላክ ቃል የገባው? ከአብርሃም ልጆች እና ያለና እሱ እሱን እናያለን። እያሾፍክ ነው እንዴ? በቃ ሚውት አድርግ። ለምን ሚውት አደርጋለሁ? እሺ ሚውት አታድርግ። በቃ ጸጥ በልሽ። በቃ ሌላ ፖይንት ካላችሁ ይበቃናል። ያ ማለት የሆነ እሺ ግሩም ሰናለ ቀለደ ስለመሰለኝ ቢቀር ይሻላል። አዎ ገሜ ያለው እዚህ ያው ዓለም አቀፍ ውይይት ቤት ነው ያለው። ብዙ እንትን ብሎካል። ሌላ ደግሞ ግሩም ሰናለክ ምን አልኩት እኔ? ምን ያጠፋሁት ነገር አለ እንዴ? አይደለም አዳምጥና እንትን ካለ ተጠይቃለህ። ቀደም ያነሳው ነገር ነበር ደሞና ቁርአን መጽሐፍቶችን ጠይቁ ብሏል አልክ። እንደው አእምሮ ግን አንተ የራስን መጽሐፍ አንብበህ ያልተረዳህን ሰው እኛን ጠይቁ የሚል ይመስላል። እንደው ዝም ብለህ እንኳን በአእምሮ ስታስብ መጽሐፍን እንኳን አልተረዳችሁትም መጽሐፋችሁ ምን እንደሚል። እኛ መልሰን እናንተን ጠይቅ እንደዚህ ብለህ ትረዳለህ? እንደው ለአእምሮ አይከብድም? እና ግሩም አንድ ቁጥር እየጻፈ ነው። ግሩም ይቀጥልሽ። አይ ባዩን አልከበደውም። ወደ ተሳሳተ መጽሐፍ ለምን ይመረዋል እኮ? ምንድነው ይሄ የሚለው ብለህ እኮ መጠየቅ ነው ያለብህ እንጂ እንደው አሁን ባልጠፋ ነገር እናንተን እንጠይቅ አይከብድም? ነገሩ እኮ ነው የሚከብደው። እሱን ባዩን ጠይቋ። ባዩን አልከበደውም እንዴ እኮ ምንድነው? ማንን ነው እያላለው? ከሱ የተሻልክ አንተ ነህ ማለት ነው። ገሜ በስርዓት አውራ፣ በስርዓት አውራ። ከዚህ በኋላ እንትን እንዳትል። ግሩም ቀጥል። ሰላም ነው ግሩም የለም። ሰላም እንዴት ነው? አቡኪ አንደኛ እንዴት ናችሁ? ሁሉ ሰላም እንዴት ናችሁ? ሰላም ነው አለን። እንዴት አስችሏችሁ እንደዚህ ጣል አረጋችሁን እንዴ? ምን ሆነ ነው? በጣም ጠፍተሃል። አዎ አክቹአሊ ልክ ነው፣ ግን ያው ዴቭ ቤት አልጠፋም። እኔ ባይዘው ከግሩም ጋር አላወራም እንዴ የከፈተ ስላልሆነ ነውና ከግሩም ጋር አላወራም። ለምን መሰላችሁ? አንድ ቀን ይሄን ታሪክ ልንገራችሁና አንድ ቀን ግሩም ማለት በጣም ምርጥ ሰው ነው ባይዘውና አንዲት እህታችን እዚሁ ቲክቶክ ላይ ያለች አንዲት እህታችን የሆነ ጊዜ ላይ ታማለች ተብሎ እንዲሁ ሰብሰብ ብለን ብር ማሰባሰቢያ ነገር ይደረግላታልና አይኑ ያን ያረሳውትም 2000 ብር ለሷ ሰጥቶ ነበር ግሩም ማለት እና ያኔ ነገር አለ። ከዛሬ ቀን ጀምሮ ካንተ ጋር አላወራም እኔ እንትን አፒል ቱ ፒቲ ፋላሲ የሚባል ነገር አለ እና ያጠቃኛል። እኔ አልችልም። ሰው ትንሽ ካሳዘነኝ መወያየት አልችልም። አሁን በጣም ረጋ ያለ ሰው ወይ ካናገረኝ ወይ በሆነ ነገር የሚያሳዘነኝ ወይ በጣም ማከብረው ሰው ካገኘው መወያየት አልችልም። ስለዚህ አልወያይም ግሩም ካንተ ጋር። እንደዛ ነው። በጣም ምርጥ ሰው ነው እና ሁሌ ነው ማስታወስ። አረሳውትም ሁሌ አይምሮዬ ላይ አለ እና አረሳም፣ ግን ሐሳቦችን ማንሳት ትችላለህ። ክብረት በቅርቡ ሻሃዳ ስለሚይዝ እኔ ይደግፈኛል። ችግር የለውም። እሺ ኤኒዌይስ ምንድነው አንተ ቅድም ዩፎ እሱ አይቀርም። ዩፎን ታናግረዋለህ አቡኪ? አዎ አሉ። ዩፎ ዶማ እያለ እየተሳደበ ነው። ችግር የለውም ይግባ። ችግር የለውም። ዜሮ የሚሰርዋቸው በዜሮ ይላል። እኔ አንድ 2 ደቂቃ ስጡኝና ሐሳቤን ልግለጽና የተሰማኝን ምንም ችግር የለውም። ምንድነው አከብራለሁ ሁሉንም የተሰጡትን ሐሳቦች።
መጽሐፍ ቅዱስ ባይብል የሚል መጽሐፍ ቅዱስ ላይ የለም። ቅድምም አቡክ ያነሳው ባይብል የሚለው ወርዱ እኔ ባለኝ መረዳት ባይብል የሚለው ስክሮል ማለት ነው ወይም ጥቅልል ማለት ነው እና የመጽሐፍቶች ጥቅልል ነው። አንድ ሳይሆን የቅዱሳን መጽሐፍ ጥቅልል፣ የኢሳይያስ ጥቅልል፣ የኤርሚያስ ጥቅልል እንደዚህ እየተባለ ይጠቀሳል እና እውነት ነው ሳክሬድ ወይም ቅዱስ የሚባለው እዛ ዘሌዋውያን ላይ እየጠቀስከው እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ እና እውነት ነው የተለየ በቅድስና እንዲኖሩ ይጠበቅባቸው ነበር እስራኤላውያን። ለምን? አምላክ ቅዱስ ስለሆነ። ዋናው ፖይንት ታዲያ መጽሐፍ ቅዱስ ለምን ተባለ ወይም ቅዱሳን መጽሐፍት ለምን ተባሉ ካልን በእርግጥ መጀመሪያ የምናወራው ፈጣሪ ቅዱስ ነው፣ ፐርፌክት ነው፣ ፍጹም ነው፣ እንከን የለሽ ነው፣ ምንም ጥያቄ የለውም። አሁን መልእክቱ እነዚህ መጽሐፍ ቅዱስ ላይ ያሉ መልእክቶች የመጡት ከዚህ ከቅዱሱ አምላክ ስለሆነ ቅዱሳን መጽሐፍት እንላቸዋለን። ምክንያቱም ምንጩ እሱ ስለሆነ ማለት ነው። ዓላማው መጽሐፉ ዓላማ ለምሳሌ ሮም ምዕራፍ 1 ቁጥር 2 ላይ ብትመለከት በነቢያት በኩል የተጻፉት ወይም የተነገሩት ወይም ስለ ተስፋው የተነገሩት ቅዱሳን መጽሐፍት ይላቸዋል። ስለዚህ እነዚህ መጽሐፍት ምንጩ ባለቤቱ ቅዱስ የሆነው አምላክ ስለሆነ ነው ቅዱሳን መጽሐፍት ተብሎ የተጠቀ እንደውም ሁለተኛ ጢሞቴዎስን ለምን አነሳው ያልከው ክፍል ላይ አምላክ የተነፈሰበትን ጭምር የሚል እሺ ወይ ያው ሐሳብን እንድትገልጽ ነው። እሱ ያው ካንተ ጋር እንትን አይደለም ስላለ ያው ሐሳብ ግልጽ ነው። ቅዱሳን መጽሐፍት የተባሉት ያው የአምላክ እንትን ስለሆኑ ነው እንጂ መጽሐፍ ቅዱስ ይባል እንደዚህ የለም። ያው ግን የአምላክን ቃል ስለያዙ እንደዚህ ብላችሁ እንደሰየማችሁ ገልጸልናል። እሺ እስቲ እንግዳችን ውፎ ጥያቄዎች አሉት። እምነቱን ይገልጻል አንድ ደቂቃ፣ ከዛ በኋላ ጥያቄ ያቀርባል። ሰላም ውፎ፣ እምነትን ታስረዳለህ ለአንድ ደቂቃ። ድምፅን ከፍ አድርገው። አንድ ደቂቃ እምነትን ግለጽ። አንድ ደቂቃ እምነትን ግለጽ። መጀመሪያ ምንድን ነው? ማን ነው አምላክ? ስንት አምላኮች አሉ? እስቲ ግለጽና አንድ ደቂቃ፣ ከዛ ጥያቄ ታቀርባለህ። አመሰግናለሁ። እኔ እንግዲህ ያው ዩኒቨርሲቲ ላይ ነው የምኖረው። ዩኤፍኦ ነኝ፣ ከማርስ ነው የመጣሁት። አሁን በቅርቡ ወደ ምድር መምጣቴ ነው። እንግዲህ እኔ ማምነው ፈጣሪ አንድ ፈጣሪ ብቻ ነው ያለው ብዬ ነው ማምነው። ምንድነው ማርስንም ጁፒተርም ጠቅላላ ዩኒቨርሲቲ የፈጠረው አምላክ አንድ ነው። አንዳችን ያለ አንዳችን መኖር አንችልም። ያለ ጨረቃ መኖር አንችልም። ያለ ፀሐይ መኖር አንችልም። ያለ አየር መኖር አንችልም። ያለ ውሃ መኖር አንችልም። አንዳችን ያለ አንዳችን መኖር አንችልም። ይሄ እንግዲህ ፈጣሪያችን የሰጠን ነገር ነው። ስለዚህ የሁላችንም ፈጣሪ አንድ ነው ብዬ ፈጣሪያችን አንድ ነው ብዬ ትቻለሁ። አመሰግናለሁ ዴቫ። ወደ ጥያቄ ምገባ ከሆነ እገባለሁ። ከዛ ደግሞ ሌሎቹ ይናገሩ፣ አላሰራቻችሁም። እሺ አቡኪ ቀጥል። ጥያቄውን መጠየቅ ነው የምፈልገው። ጥያቄ ደግሞ አለኝ ማለት ነው። ደቂቃ ይጨርሻል ወይ ወገናችን? እሺ የአምላክስ እሺ አቡኪ ቀጥል። በአንድ ጥያቄ ነበር ምናልባት ዩፎዬ ዩፎ ብለህ ምን እንዲጠራው ዩፎ ማለት ምን እንደሆነ ታውቃለህ? ይሄ በጣም ቀላል ስም ነው። የሰውን ቦታ የሚያጣ አንፈልግም። ይሄ ሳይንቲፊክ ስም ነው። አይደንቲፋይድ ፍላይንግ ኦብጀክት ማለት ነው። ይሄ ምንም አያስፈልግም። ይሄ ቀላል ነገር ነው። እኔ ሐሳቤን ነው እንጂ ስለ ስሜ ምንም የሚያከራክረን ነገር የለም። ምንድነው በጣም ግራ የሚገባኝ ነገር ስላለ ቆይ ጥያቄን ጠይቄ ነው የሚውት አደርጋለሁ። ችግር የለብኝም። ይሄ ጥያቄ ምንድነው? እንዴት ነው ምግብ ትበላላችሁ እናንተ እዛ ማርስ ላይ? እንዴት ነው እሱ ችግር የለውም። እሱን እንመጣበታለን። የኔ ጥያቄ ምንድነው? የኛ የሰዎች ሁሉ የምጠይቀው ነገር ነው። ግራ ስለገባኝ ነው። ፈጣሪ አንድ ነው ብዬ ነው ማምነው። እኔ ምንድነው ኮምፔር መደረግም የለብንም። ከማን ነው ከማን ጋር ኮምፔር መደረገው? የሰው ልጆች ተፈጥሯችን አንድ አይነት ስለሆነ የተለያየ አምላክ አለን፣ ግን መተን ኮምፔር ማድረጉ ሮንግ ነው እያልኩኝ ነው። ለምን አንድ አይነት 99.9 አይነት ነገር ነው የምናደርገው። የሰው ልጆች አንድ ከሆኑ የፈጣሪ አንድ ነው ማለት ነው። ስለዚህ የኔ ፖይንት ምንድነው? የሰው ልጆች በአንድ ፈጣሪ ማመን አለባቸው ነው የምለው። ሌሎችን የፈጠረው ሃይማኖትን የፈጠረው ሰው ነው የምለው። ባህልን ቋንቋን የፈጠረው ሰው ነው። ያን ፈጣሪ እንደምታውቁት ዓለም አቀፍ ቤት ነው። ከማርስ ሁሉ እየመጡ ነው የሚወያዩት እኛ ጋር።
የዓለም አቀፍ እንደመሆኑ ከማርስም የመጣ ሰው እናስተናግዳለን። ዩፎ ጥያቄ ከሆነ ጥያቄ ጠይቅ፣ ያብራራክ ነው። ጥያቄ ከሆነ ጥያቄን አቅርብ፣ እኛ መልሱን እንሰማለን። ቀጥታ ጥያቄን ብቻ ቁጭ አድርገህ ሚውት አድርግ፣ ቀጥል። እሺ ይህ ጥያቄ ምንድን ነው? ብዙ ጊዜ በየቤቱ እየገባን ያው ክርክር ነው የሚገጥመንና አንድ ፈጣሪ ነው እኔ ማውቀው፣ ግን እናንተ የምትከራከሩት የተለያየ ፈጣሪ ነው ኮምፔር የምታደርጉትና ያ ፈጣሪ አለ እያልኩኝ የኛ ፈጣሪ ስሙን ግን አላውቀውም። እስኪ ብትነግሩኝ ይሄንን እና ስሙን አጣሁት፣ ግን ፈጣሪ እንዳለ አውቃለሁ። አመሰግናለሁ። እሺ አቡክ ጥሩ ጥያቄ ነው ዩፎዬ፣ ጥሩ ጥያቄ ነው። ሁለት ነገር ነው አንድ ላይ ያነሳው። አንደኛው ምንድነው ይሄ ሂክማው ምንድነው፣ ጥበቡ ዊዝደሙ ምንድነው? እንደዚህ አይነት ውይይቶችን በማድረግ ለምሳሌ ከለሚ ጋር ከግሩሜ ጋር ከነ ክብረት ጋር ስወያይ እነሱ ከኔ ጋር ሲወያዩ እርስ በርስ ሲወያዩ ጥቅሙ ምንድነው? ሁለተኛ አምላክ እንዳለ ፈጣሪ እንዳቀላ አውቃለሁ። ያ ፈጣሪ ግን ስሙ ማን ነው? ስሙን አላውቅም ነው። ሁለቱ ነገር ነውና የመጀመሪያው ነገር ምንድነው? ዊዝደም አለው። ዊዝደሙ ሎፍ ነን ኮንትራዲክሽን ተብሎ የሚጠራ ነገር አለ። ሎፍ ነን ኮንትራዲክሽን ማለት ነው። ለምሳሌ ይሄ ነገር በአንድ ሰዓት ፒሲ ሊሆንም ላይሆንም አይችልም። ወይ ይሆናል ወይ አይሆንም። መሆን ወይ አለመሆን። ኤ እና ኔጌሽን ኦፍ ኤ አንድ ላይ ሊመጣ አይችልም። ኖት ኤ እና ኤ ማለት ነው። ወይ ኤ ነው ወይ ኖት ኤ ነው። ስለዚህ በተመሳሳይ ደረጃ በአንድ ሰዓት አንድ አምላክ ሁሉን የፈጠረ አንድ አምላክ ሰው ያልሆነ ሁሉን የፈጠረ ሰው የሆነ አምላክ ሊኖር አይችልም። አንድ አምላክ በሶስት አካል አንድ አምላክ ብቻ ሊኖር አይችልም። አንድ አምላክ በአልወልድም አልወለድም ብሎ ያስተማረ አንድ አምላክ ወልዳለሁ ወለዳለሁ የሚል ሊኖር አይችልም። ወይ ይሄ ነው ወይ ያኛው ነው ትክክል። ቁርአን ላይ ያለ ይሄንን ሎጂካል ፕሪንሲፕል ያስቀምጡታል። ለነብዩ እንዲህ በላቸው ይላል። ኩልሃት ምንድነው? ወይ እኔ ወይ እናንተ ወይ ትክክል ላይ ነው ወይ ስህተት ላይ ነው ብለህ ነገራቸው ይላል አስማታል። ይሄ ሎጂካል አርጊመንት ነው። እንግዲህ ሁለት ሪያሊቲ ስላሌለ ማለት ነው። ይሄ መጀመሪያውን ጥያቄ በዚህ ነው እንሶ ያ ሪያሊቲ ፍለጋ ነው የምናወራው። የጭቅጭቅ ሱስ ስላለብን አይደለም፣ ትርፍ ሰዓት ኖሮን አይደለም፣ ምናምን አይደለም። ግን አምላክን ከመፈለግ በላይ ትልቅ ነገር የለም እዚህ ህይወት ላይ። ትልቁ ስራ አምላክን መፈለግ ነው። ሶ ያን አምላክ ፍለጋ ላይ ነው ይሄ ሁሉ ውይይት ይሄ ሁሉ ነገር የሚደረገው ማለት ነው። ይሄ መጀመሪያው ነጥብ ነው። ሁለተኛ ያነሳው ጥያቄ the modern way of agnostic the modern way of atheist ነው። ኤቲስቶች ሞደርን ዌይ ያ ነው። ኤቲዝም ሲመጣ ኤግኖስቲክ መጣ። ኤግኖስቲክ ሲመጣ ደግሞ ዴይዝም የሚባል ሐሳብ መጣ። ከዴይዝም ሐሳብ ደግሞ አሁን ስኬፕቲዝም የመሰለ እንደዚህ አይነት ሐሳብ አለ፣ የማምለጥ ሐሳብ ማለት ነው። አምላክ አለ ግን ማን እንደሆነ አላውቅም። ሙስሊሞችም አምላክ አለ ትላለ፣ ክርስቲያንም ትላለ፣ አይሁዱም ይላል፣ ቡዲስቱም ይላል፣ ሌላውም ሁሉም ይላል። እኔ ማን እንደሆነ አላውቅም፣ ግን አምላክ ፈጣሪ እንዳለ አምናለሁ የሚል ሐሳቡ ማለት ነው። እና የመጀመሪያው ስተታችሁ የኤፒስቴሞሎጂን ሐሳብ አለመረዳታችሁ ነው። እውቀት የሚባለው ወይም ማወቅ ወይም መረዳት የሚባለው ነገር ምን ማለት ነው የሚለውን ነገር አለመረዳታችሁ ነው። እና ኤፒስቴሞሎጂ ተብሎ የሚጠራው ነገር እውቀት ሲክ ማድረጊያ ሜተድ ነው፣ ወይም እውቀት ማግኛ ሜተድ ነው፣ ወይ እውቀት የምናገኝባቸው ሜተዶች ናቸው። ለምሳሌ አወከርን አንተ አወቅኩት ለማለት ምኑን ነው አወቅኩት ስትል ምን እያልክ ነው? ማብራሪያ ይፈልጋል። ስለዚህ እውቀት የሚባለው ነገር ተሞክሯዊ ዘዴ ያለው ኢምፔሪካል ሜተድ ብለን የምንጠራው ነገር ማለት ነው። ለምሳሌ ሰው መሆኑን በአምስቱ ህዋስህ ማጣራት ትችላለህ። ስትመለከተው በሁለት እግር ከቆመ አይን ካለው እጅ ካለው እንደ ሰው የሚያወራ ከሆነ ማን ሁማን ቢንግ ነው ብለህ ትናገራለህ አለ። እንደዚህ ማለት ነው። ይሄ ኢምፔሪካል ሜተድ ተብሎ ይጠራል። እውቀት ማግኛ ሜተድ ነው። የአስተውሎ ዘዴ ደግሞ አለ፣ ራሽናል ሜተድ ብለን የምንጠራው ነገር ማለት ነው። አስተውሎ ዘዴ ደግሞ ማለት ነው ሎጂካል የሆኑ ነገራቶችን እናነሳለን። ይሄ ከሆነ ይሄ ነው፣ ይሄ ከሆነ ይሄ ነው፣ ስለዚህ ይሄ እንደዚህ ከሆነ ይሄ ማለት እንደዚህ ነው ማለት ነው የሚል አመክንያዊ የሆነ ሙግት ማንሳት ማለት ነው። ይሄ ራሽናል ሜተድ ይባላል። ሌላው መሰረታዊ ነገር ግልጠተ መለኮት ወይም ሪቪሌሽን ወይም ደግሞ ትምህርተ አስተርእዮ ብለን የምናነሳው ነገር። አስተርእዮ ማለት ከአምላክ የሚሰጥ ግልጠተ መለኮት ነው። ሁሉ ነገር ላይ እዚህ ህይወት ላይ ከአምላክ የሚሰጠን ነገር ካሌለ ብቁ ነገር አናገኝም። እውቀት ማግኛ አንዱ ሜተድ የኤፒስቴሞሎጂ ሜተድ ሪቪሌሽን ነው፣ ግልጠተ መለኮት ትምህርተ አስተርእዮ ተብሎ የሚጠራ ነገር ማለት እና እኛ አስተርእዮን ይዘን የአምላክ አላህ ነው እንላለን። ሌላ ደግሞ ሌላ አስተርእዮ ይዞ የአምላክ እግዚአብሔር ነው ይላል፣ ወይ ያህዌ ነው ይላል፣ ወይ ደግሞ የተለያየ ስም ሊሰጠው ይችላል፣ ኤልሻዳይ ነው ምናምን ነው፣ ብዙ ስም ሊሰጠው ይችላል። ስለዚህ ዮፎ አንተ እዚህ ላይ ነው መቆም ያለበት። whether this revelation is right or not፣ ይሄ ሪቪሌሽን ትክክል ነው ወይስ አይደለም? ቁርአን የሚባል ሪቪሌሽን አለ ትላላችሁ። ቁርአኑ ራሱ ትክክል ነው ወይ? ሎጂካል ኮንሲስተንሲ አለው ወይ? ሪያሊቲ ነው ወይ? ትክክል ነው ወይ? አይጋጭም ወይ? አላህ ያስቀምጣል።
ፈትሽ ይላል። እንደዚህ አላህ ያቀርብና ፈትሽው ይላል። ክብር ነው እንግዲህ ፈትሽውና ስተት ካገኘህበት ከአላህ አይደለም ይላል። ስተት ካልተገኘበት የአላህ ቃል ነው ይላል። ሶ በዛ ደረጃ ተፈትሽና ሪቪሌሽኑ ኮንሲስተንሲ መኖሩን ሂስቶሪካሊ መምጣቱን ከዛ ደግሞ አውቶሪቲ ያላቸው ሰዎች መምጣታቸው ምናምን ቼክ አድርገህ ኦኬ ይሄ ማለት ሰው አምላክ የላከልኝ መልእክት ነው ብለህ ማረጋገጥ ትችላለህ ማለት ነው። ቢቻልና ቃል በቃል ባወራህ ደስ ባለኝ ነበር። ይፎ መሰግናለሁ። ትንሽ ቆይቼ እመጣለሁ። ተነጋገሩለታል። ፐርስፔክቲቭ እሺ፣ ከክርስቲያን ፐርስፔክቲቭ ደግሞ ልመልስ። እሺ፣ ቆይ ተመልሻለሽ አንዴ። እሺ፣ ዩፎ ተመልሶለታል። ዩፎ ደስ የሚለው ምንድነው? ይጠይቃል፣ ያዳምጣል፣ ከዛ ደግሞ ተመልሶ ይማራል ቁጭ ብሎ። አሁን ከሱ ምንድነው የምንጠይቀው? ያው እንደምታውቁት እስልምና ዓለም ላይ በብዙ ነገር እየተመሰከረ እያያችሁ ነው። ማርስ ያሉ ሰዎች ስለ እስልምና ምን ይላሉ የሚለውን በአንድ ደቂቃ ይነግረንና ሜሮን ትቀጥላለች። ማርስ ላይ የሚኖሩ ወገኖች ስለ እስልምና ምን አይነት አመለካከት አላቸው የሚለውን ዩፎ አንድ ደቂቃ አለ፣ እስቲ ያስረዳና እሷ ትቀጥላለች። አዎ ማርስ ላይ ያሉ አንድ ፈጣሪ እንዳለ ያውቃሉ። ያው ቀጫጭኖች ናቸው፣ ምግብም አይመገቡም፣ ፈጣሪ ብቻ ነው የሚገዙት። ይሰራሉ፣ ግን በጣም ብሪሊያንት ናቸው። ምድር ላይ ያላችሁ ሰዎች ግን ምን ነክታችሁ ነው የምትንጫጩት? ፈጣሪ ግራ ገባችሁ ይላሉ። ለኔ ያማክሩኛል። ያው እኔም እንግዳ ነኝ፣ ስደተኛ ነኝና ይሄን ጉዳይ ላይ ፈጣሪ አንድ መሆኑን ነው አሳውቀውኛል። ሌላ ነገር ማቀው ነገር የለም። አመሰግናለሁ ዴቫ። እሺ ዩፎ እናመሰግናለን። ስለ እስልምና ምን ይመስላል የሚለውን ነበር። እሺ ያው እንትኑ መልሳል። እሺ አቡኬ ምን አልክ? አይ እዚህ ጋር ጀለሶቹ ላሳየው ነበር። ቀጥል። እሺ እስልምና እንዴት ታየዋለህ ዩፎ? የማርሱ ዩፎ እስልምና እንዴት ታየዋለህ? እስልምና ምንም ጥያቄ የለውም። ምንድነው የፈጣሪን ያው ቃሉን ነው። ወንድ በወንድነቱ ሴት በሴትነቱ የሚኖር ትክክለኛ ነው ብዬ ነው ማስበው። የተነገረኝም ጠይቂያቸው ነበረ። ትንሽ ያው በቅርቡ ስለሄድኩኝ አልተግባባውም እና ፈጣሪ እንዳለ ያውቃሉ። ይሄን ነገር ሳያቸው አሳዩኝ፣ በቅንድባቸው ላይ ያሳዩኝ። ልክ ነው አሉኝ በቅንድባቸውና ሂዱበት እያልኩኝ ነው የሰማሁትን ነው። ሌላም ደግሞ ኢንፎርሜሽን ካለ አሳውቃቸዋለሁ። በጣም እናመሰግናለን። ሾው እናዘጋጅለታለን እንዴ? የሆነ ሾው ነገር እናዘጋጅለታለን ግዴታ ነው። እሺ ከሜሪ ጋር ቀጥል። ዩፎ ደግሞ እንደዚሁ እየቆየ ስንጠይቀው በመሀል ጥያቄዎች ያስተናግዳል። እስከዛ ሜሮን አናግራት። ይሁን ነገር እያለች ነበር። ችግር የለም። ዩኤፎ ትንሽ ይንተባተባልና ዩኤፎ ለመሆኑ ትንሽ ተጠራጥሬ ነው ስለሚንተባተብ። ከዚህ ዩኤፎ ፈጣን ናቸው፣ ኢንተለጀንት ናቸውና አልሆነ ነው እንግዲህ ቬሪፋይ እንደምናደርግ አናቅም። ዩኤፎ ምላስን ያዝ ያረጋል። ምን አየሩ ነው? ወደ ምድር ስንመጣ ምን እናርግ? የእናንተ መንፈስ ነው አይገባብን። ለዚህ ነው ሜሮን እንዴት ነሽ? ሜሮን አለሽ? አረ ሜሮን ሚዩት ነሽ? ሜሮን ከአንድ ወንድማችን አለና የትግል ጓዳችን አንድ ኦርቶዶክስ ሙስሊም የሚባልና ከሱ ጋር አውርታ ነበር ብሎኝ የትኛዋ ሜሮን እናት ነው እያልኩኝ ነበር። ሜሮን የምትባል ልጅ አለኝ። አንቺ ትሁኛ አትሁኛ አላወኩም። አንቺ ነሽ? እና አደናብሮ ለቀቃት የሚባል ነገር ሰምቼ ነበረ። ዴቭ እስቲ አንተ አስፈታት፣ እኔ ሚዩት ላድርግ። ማን ሜሪ?
ሜሪ ይቅርታ በእናታችሁ። ኤኒዌይስ ልወጣ ነው። እውነት ያወራችሁ ነበር መሰለኝ እና ዩፎ መቼ ነው ክርስቲያኖችን መታችሁ ትወስዳላችሁ የተባለ አክቲቪሽን ደርሶባቸዋል። አዎ ያወራ ነበር አቡበከር። እኔ ያልኩሽን አልሰማሽኝም። አንዲት ሜሮን የምትባል አንድ የትግል ጓዳችን አለ ኦርቶዶክስ ሙስሊም የሚባል ማለት ነውና እሱ ጋር ገብታ አደናብሮ ለቀቃት ምናምን የሚባል ነገር ሰምቼ ነበር። እውነት ነው? ልክ ነው? አንቺ ነሽ? ትሩ ነው። በቃ ስታምፕ አድርጎ። ኦኬ እሺ። ስለዚህ በቃ ከኔ ጋር እናወራሽ አንዳንድ ነጥቦች እንደዛ ብለው ምናምን እንትን ብለዋል። እንግዲህ ምን ይደረግ ብለህ ነው? እሺ ከኔ ጋር እናወራ። ማሸነፍ ግድ ነው። ሯጮች አንዴ ያሸንፋሉ፣ አንዴ ይሸንፋሉ። ገባ? ይሄ የጉዞ ጉዳይ ነው፣ የእንትን ነው ያለ ነገር ነው። በተለይ ኮምፒቲሽን ላይ ምናምን እንዲያነ ቦታዎች ላይ አንዳንድ ጊዜ እንደዛ ይፈጠራል። ግን እውነት ነው፣ እውነት አይቀየርም። አንዳንድ ሰዎች ገባ ያታልላሉ። they've been doing this for a long time so twist ያደርጋሉ ነገሮችን እና just because ያንን አደረጉ ማለት እውነትን ተናገሩ ማለት ስላልሆነ እኔ እንደዛ ነው የምወስደው። ችግር የለውም ለሱ። እሺ እኔና አንቺ የተወሰነ አንድ ጥያቄ ነው። እውነት ነው ግን at the end of the day እሺ ችግር የለውም። የአምላክ ቃል ለዋጭ አለው ብለሽ ታምኛለሽ አንቺ? የለውም። ግን አቡበከር ያንተን ከመመለሴ በፊት ለልጁ ልመልስለት፣ ምክንያቱም ልቤ ላይ ስላለ ነው የጠየቀውን ጥያቄ አንተም ስለመለስ ከእስልምና እኔም ከክርስትና መመለስ እችላለሁ። አንዴ 5 ሰከንድ ብቻ የሚፈጅብኝ። 5 ሰከንድ አይበቃሽም? ግን ትችያለሽ። 5 times 2 ኦኬ። ምን መሰለህ ሰዎች አምላካቸውን ኮምፔር ለማድረግ ተፈልጎ ሳይሆን አንድ እውነተኛ አምላክ ነው ያለው በመጽሐፍ ቅዱስም እንደተጠቀሰው። ግን ምን መሰለ ሰይጣን ኢሚቴት ያደርጋል፣ ሰዎችን ሚስጋይድ ያደርጋል። ያው ቁርአንም ይላል እንደዛ። ሚስጋይድ ማለት ምንድነው? ከእውነተኛው አምላክ ዞር ሰዎችን ማድረግ ይፈልጋል። የራስሽን ላይ መልሽ ሜሪ። እሺ እንደዚህ ቀላቀልሽ ከሆነ ጣልቃ እንገባብሻለን። አየሽ? እሺ ይቅርታ። በቃ እኛም ሰይጣን የብርሃን አምላክ ሆኖ ይገለጣል ይላል። ምን ማለት ነው? ሰዎችን ከእውነት ለማውጣት ሲል ራሱን እንደውም ጻድቅ አድርጎ ቅዱስ አድርጎ እየመጣ ሰዎችን ያሳስታል። የብርሃን መልአክ ይለዋልና አምላክ አይደለም፣ ይቅርታ መልአክ። እና ይሄ ምን ለማድረግ ነው? እውነተኛውን አምላክ ሰዎች እንዳያመልኩ ወደ ሌላ ነገር ለመውሰድ ነው። እና ለዛ ነው ሰዎች እንግዲህ ኮንፊውዝድ ሆነው ይሄውላ ሃይማኖት ተፈጥሮ አንዱ አንድ ያመልካል፣ ግን አንድ አምላክ ነው ያለው፣ አንድ እውነተኛ አምላክ ነው ያለው። እና ኮምፔር እያደረግን ሳይሆን የቱ ጋር ነው እውነተኛ አምላክ ያለውን ነገር እያለን እየፈለግን ነው። ያው እኛ ክርስቲያኖች ፈልገን አግኝተናል ብለን እናምናለን። ሌላው ደግሞ አሁን ለምሳሌ መኪና ቢኖር መኪኖችን ብታወዳድራቸው የትኛው ነው ፈጣን የትኛው ነው እንዲህ ብትል ያ ማለት ፈጣኑ ከማይፈጥነው ጋር እኩል ነው ብለህ ሳይሆን የትኛው ነው ዋናው ፈጣን መኪና ብለህ ብታወዳድረው የዛን ቫልዩ ቀነስክ ማለት አይደለም የፈጣኑን መኪና። እና እንደዛ ብለህ ማየት ትችላለህ። ከዛ አንፃር ለመናገር ሜሪ አሁን በነገረችን መሰረት አንድ እውነተኛ አምላክ ብቻ ነው ያለው ብላለች። እዚህ ጉዳይ ላይ ታስረዳለች ቀጥላ ማለት ነው። ያሰብከት አድርጋለች። ያንን ደግሞ ትጠየቅና ታስረዳለች። ኦብጀክሽን ብሏል። ዩፉ ገብቶሃል? አሁን ያስረዳቸው አንድ እውነተኛ አምላክ ነው ያለ ብላ እሱ ኢየሱስ ላይ ብዙ ጥያቄዎች ነው ያሉት። ታስተናግጃለሽ? ለዩፎ መጽሐፍ ቅዱስ አላቸው። መጽሐፍ ቅዱስን ቢያነበው ይገባዋል። ስለ ኢየሱስ ማወቅ ከፈለገ ግን እዛ ስፔስ ላይ ትራቭል ሲያደርጉ እየዋሉ እየመጡ ጊዜ ይኖራል ብዬ አላስብም። ያነባል። እሺ አንቺ አንድ እውነተኛ አምላክ ብቻ ነው ያለው ብለሽ ነው የምታምኚው ሜሪ? አንድ እውነተኛ አምላክ ነው ያለው። ኦፍ ኮርስ። እሺ አቡኪ ቀጥል። እሺ እስቲ አንድ እውነተኛ አምላክ ማን ነው? ኦኬ ቀጥል። እሺ ሜሪ፣ ያ አንድ እውነተኛ አምላክ ስጋ አለው ሳይሆን ያ አንድ የሆነው አምላክ በሰው መልክ ስጋ ለብሶ ተገልጧል ሰዎችን ለማዳን። ያ አንዱ አምላክ በሰው መልክ ስጋ ለብሶ ተገልጦ ሞቷል። ያው ሰው መለኮት የሆነው ወልድ ያ ስጋ ለብሶ በስጋው ሞቷል። መለኮቱ ግን አይሞትም። መልሱ አልመለስም። በቃ መልሱ ይሄ ነው። አምላክ የሆነው
ወልድ በአምላክ ወር ደግሞ አምላክ በለው ከፈለክ መለኮት በለው በስጋው ሞቷል። እሱ አይደለም አሁን አንድ አምላክ ነው የምናመልከው አልሽ። አሁን ዩፎዎችን ወክዬ ነው በዩፎኛ በጠይቀሽ ራሱ ደስ ይለኝ ነበር። ዩፎዎችን ወክዬ ነው። ምን መሰለሽ ጥያቄው አንድ አምላክ ሜሪ ስንት አምላክ ነው የምታመልከው? አንድ አምላክ። በደንብ ያዝ። ሶስት አካል እስቲ የመጨረሻው ጨምሪያት እስቲ። አንድ አምላክ ሶስት አካል። ሶስቱ አካል አምላክ ናቸው። ኦኬ አይሽ ይሄንን አላስረዳሻቸውም። አሁን ግራ ይገባው ነበር ይሄንን ስላላስረዳሽ። ኦኬ ሶስት አካል ላድርጋቸው። 1 2 3 አብ ወልድ መንፈስ ቅዱስ አይደለ? አዎ። አብ አምላክ ነው? አዎ። ወልድ አምላክ ነው? አዎ። መንፈስ ቅዱስ አምላክ ነው? አዎ። ራስ ተማሪ መሰልከኝ። እሺ። ሶስት አምላክ ማለት ነው አይደለ? አይደለም፣ አንድ አምላክ። ኦርቶዶክስ ነሽ? ከይቅርታ ጋር አይደለም፣ ጴንጤ ኦር ደግሞ ፕሮቴስታንት። ያ ችግር የለውም። ለነገር ለማቅለል ጴንጤ መካከል የተወሰነ ልዩነት አለ። ባይዝ እንደዛ ነገር ሰምቻለሁ እና እንዳልከው ለጀስ እንደ ኦርቶዶክስ አይደለም የሚለው ብቻ ወሰደልኝ። እሺ በቃ እሺ፣ ችግር የለውም። እሺ አሁን ቆይ ላሳይሽ አንዴ። እሺ አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው እየተባለ ነው። እንግዲህ ሃው አላቅ ብቻ ነው። እሺ ተቀብለናል። አብ ሞቷል። ስጋ የለበሰው ብቻ ነው በስጋ የሞተው እንጂ አብ አልሞተም። ወልድ ነው የሞተው፣ መንፈስ ቅዱስ አልሞተም ማለት ነው። አዎ አብ አምላክ ነው ብለሽኛል። ስጋ የለበሰው አብ አምላክ ነው ብለሽኛል። አልሞተም። ያልሞተ አምላክ አለ ማለት ነው። አንድ አይደለ? እንደዛ አይደለ። አምላክነት ምን እንደሆነ ብታቅ ኖሮ ይሄን ጥያቄ አትጠይቅም ነበር አቡበከር። እሺ ይቅርታ ባለማወቅ ሊሆን አዎ አምላክነት አንድ ግዑዝ የተቀመጠ ዙፋን ላይ የተቀመጠ አምላክ የተባለ አንድ አካል ሳይሆን አምላክነት ነው። አምላክነት ደግሞ አንድ ነው። አንድ አምላክ ነው ሲባል አምላክነት አንድ ስለሆነ ነው። ናት ቢካዝ ሶስት አካል ስለሌለ አይደለም። አምላክነት አንድ ነው ምክንያቱም አንድ ስለሆነ ለዛ ነው። ያ አንድ አምላክ አንደኛ እውነተኛው አምላክ ለምን የሚለው ይመስላል። እውነተኛው አምላክ ያለው ለምንድን ነው? መጽሐፍ ቅዱስ ስለ አንድ አምላክነት ሲናገር ራሱን ከሌሎች አማልክት ከሚባሉ ራሳቸውን ከሚሉ ጋር ሲጠራ አንድ እውነተኛው አምላክ እሱ ነው ብሎ ነው እንጂ ያጠራው አካላት የሉትም ብሎ አልጠራም መጽሐፍ ቅዱስ። እሺ በአካል ተገለጠ። አካላት አሉት አብ ወልድ መንፈስ ቅዱስ። እሺ ኧረ ጭራሽ አንዱ አምላክ በአካላት ነው የተገለጠው። አካል ማለት እንትን ነው ማንነት ነው። እኔ ማለት መቻል አንዱ የሚላክ አንዱ የሚልክ አንዱ የሚሰርዝ አንዱ እንደዚህ የሚያደርግ ለማለት ነው እንጂ እንደገና ደግሞ በህብረት ያሉ ሶስት አካላትን ለማሳየት ነው እንጂ ሶስት አካል ማለት እንደኔና እንዳንተ ማን ነው በሶስት አካል? አብ ወልድ መንፈስ ቅዱስ። አብም ወልድም መንፈስ ቅዱስም። ማን ነው የተገለጠው? ማን ነው የተገለጠው? የተገለጠው ማለት መገለጥ አይደለም። እንደሱ ለፈልጌ አይደለም። አብም ወልድም መንፈስ ቅዱስም ይሄ አንዱ መለኮት ሶስት አካል አለው እያልኩ ነው። በቃ በዚሁ ሰደው እንዳልከው ወርድ ፋላሽ ውስጥ እንዳንገባ አንዱ መለኮት ሶስት አካል አለ። አንድ መለኮትነት ነው ያለው። አንድ መለኮት ነው ያለው አይደል? አንድ አምላክ የአካሎቹ ባለቤት አንዱ መለኮት ነው ማለት ነው። አንዱ መለኮት ይሄ እንደምለው የሆነ የተቀመጠ አምላክነት ምንነት ነው። አልገባሽም? ቆይ አምላክነት ምንነት ነው እንጂ አካል አይደለም። ይኸውልህ አምላክነት ወር ደግሞ መለኮት አካል አይደለም። ታውቃለህ አይደል? በአንዴ ቀስቲ ወይ ላስረዳሽ። በፊሎሶፊ ኦፍ ይሄ ስለ ኤግዚስቴንሻሊዝም ሲነሳ ወይ ደግሞ ስለ ኤግዚስተንስ ሲነሳ ወይ ደግሞ ሜታፊዚክስ ላይ ሁለት ፖይንቶች አሉ። አንደኛው ማንነት የሚባል በደንብ ከስር መሰረቱ ነው የምናየው። ሁለተኛው ምንነት የሚባል ምንነት ማለት ኢሰንስ ማለት ነው ወይ ደግሞ ኔቸር ማለት ነው ወይ ሰብስተንስ ማለት ነው። ምን ማለት ነው? አንቺ ምንድነሽ ስልሽ ምንድነኝ ትያለሽ? ሜሮን ሚውትሽናሽ ሰው ነው የምለው ሰው ነኝ። ስለዚህ ሰው ማለት ምንድን ነው? ምንነት ነው አይደለ? አንቺ ማነሽ ደግሞ ስልሽ ሜሮን ነኝ ትያለሽ።
ሹር ኦኬ። ስለዚህ በዚሁ ልክ አምላክ በምንነት አምላክ ነው ትያለሽ። ለምሳሌ ኢየሱስን ስናነሳ በማንነት ነው ወልድ ነው ትያለሽ ማለት ነው አይደለ? አዎ ቀለል እናድርገው። እሺ አቡበከር ዴቭ ኤንድ ሜሮን ስንት ሰው ናቸው? 3። ለምን 3 አልሻቸው? 3 ኦኬ አዎ እኛ ለመመሰለ 3 ህልውና ማለት 3 ህልውና ማለት ምንድነው? ነፍስ ፈቃድ የተለያየ ነው ያለን። ስለዚህ አንዱን የሆነውን አምላክ አብ ወልድ መንፈስ ቅዱስን ከሰው ኤሰንስ ከሰው ጋር ማወዳደር አንችልም። ቢካዝ እኔ አንተ ፈቃዳችን የተለያየ ስለሆነ በኔቸር ግን ልንገናኝ እንችላለን። ግን እኔ እናንተ ህልውና አንድ አይደለም ማለት አብ ወልድ መንፈስ ቅዱስ የተለያየ ናቸው አይደለም። አብ ወልድ መንፈስ ቅዱስ አንድ ህልውና አንድ መንፈስ አንድ አምላክነት ያላቸው ግን አንድ ህልውና ናቸው። እንደኔና እንዳንተ 3 ህልውና ኦርደማ አላልኩም፣ አልተሳሳትኩም። አብ ይወለዳል? ምን ማለት ነው? አብ ይወለዳል ወይ? አብ ተወልዷል ወይ እያልከኝ ነው? ይወለዳል ወይ ስትል ትንሽ ኮንፊውዝ ያደርጋል። ተወልዷል እያልክ አልተወለደም። ወልድ ነው የተወለደው። ይወለዳል። እሺ ያልተወለደውም ደግሞ በባዮሎጂካል ሴንስ ሳይሆን እስባውት የዘላለማዊ የመወለድ ባህሪ ያለው ጋር እንዳለው ለማሳየት ነው። የመወለድ ባህሪ ያለው እንደዛ ጥያቄዎቹ ልክ አይደለም። ለዛ ነው መመለስ ማልችለው። ይቅርታ ሰዎች ትዊስት እንዳያረጉት እንዲህ አይነት መልስ አልመለስም። ኢየሱስ ክርስቶስ የመወለድ ባህሪ ያለው የመውለድ እኮ ባህሪ እኮ አይደለም። እዝናት ባህሪ መውለድ አለመውለድ በእናንተ ሃይማኖት ሴንስ አይደለም። አብ ወልድን ወለደው የምንለው እኛ ገብቶኛል። እሺ መውለድ ማለት ምንድን ነው? መውለድ ማለት አብ ሁልጊዜ ሀድ የአባትና የልጅ ሪሌሽንሽፕ ወልድ ከአብ ጋር እንዳለው አብም ደግሞ ከወልድ ጋር እንዳለው ነው እንጂ በባዮሎጂካል ሴንስ ኦኬ አላልንም። ስለዚህ ማለት ነው ባዮሎጂካል ሴንስ አሁን አንድ ሰው ወለደ ስትል ምንድን ነው? ያው ልጅ በወልድ ማለት ነው። ልጄ መጀመሪያ አልነበረችም አይደል? አውራ አልነበረም። ከዛ የመጣ ነገር ነው። ስለዚህ ምንን ያሳያል? አንዱ ከአንዱ ቀድሞ እንደመጣ ማለት ነው። በአብና በወልድ መካከል ግን they always existed together። yes okay prove me ፕሩፍ ከመጽሐፍ ቅዱስ ስተት ከሆነ አንድ ቆይ እሷ ወደ ስተት ነው ስትል ፕሩፍ ከመጽሐፍ ቅዱስ ወንድማችን እስኪ አንድ ደቂቃ ልናገር። ቤርዬ ምንድነው ፖይንቱ? ምንድነው አንቺ የምትናገሪውና እሱ የሚያስረዳሽን ነገር አብሶሉትሊ ምንም እየገባሽ አይደለም። እሱ የሚናገረውን ነገር ቆምልሽ ያስረጂው እስኪ አዳምጪው። ምንድነው እሱ የሚለውን ነገር ምንድነው? ሰሌዳ አምጥቶ እያንዳንዷን በፎርሙላ እያስረዳሽ ነው። ለምን አልክ ብለሽ ጠይቂው እንጂ አንቺ ባንቺ መንገድ ብቻ እምቢ እያልሽ ነው። ሮንግ ነሽ። ምንድነው እኔም እንዳንቺ ነኝ። እኔ አሁን ሙስሊም አይደለሁም፣ ጴንጤም ምንም አይደለሁም። እኔ ግን ፈጣሪ እንዳለ አውቃለሁ። ሜሪዬ ምንድነው ግን 3ቱ አንድ ነው። አብሶሉትሊ መቼም አላምንም። ፈጣሪ ከሆነ አንድ ነው። ኤግዛምፕል ልስጥሽ። ለምሳሌ አንድ ሰው አንድ ካምፓኒ ካለው 3 ሰዎችን ይልካል። የኔ ካምፓኒ ሊል ይችላል። ካምፓኒ ግን የአንድ ሰው ነው። ልክ እንደ አብ ማለት ነው። አብ አንድ ነው። ገባሽ? እሱ እየነገረሽ ያለው አብ አንድ ነው እያለሽ ኖፕ እዚህ ጋር የለት ያለሽ አንቺም ግራ ገባሽ፣ እሱንም ግራ ጋባሽ፣ እኔንም ግራ ጋባሽ። አላቅም አትይም እንደኔ ዱቅ አትይም እንደኔ ዱቅ ብለሽ እንደ አላቅም ለማትይም አላቅምና አስረዳኝ እስኪ። አትከራከሪ። በቃ አናቅም እንዴት ሆነ? ይሄ ነው ዋናው ፖይንት። አመሰግናለሁ። ችግር የለውም። አይ ቴክ ዩር አድቫይስ። ግን ምን መሰለህ አግሪ ያደርጋለሁ ማለት ግን አይደለም። ስለ ፊድባኩ አመሰግናለሁ። ግን እሱ ያለኝን የመቀበል አንለስ መጽሐፍ ቅዱሳዊ ይዞልኝ ካልመጣ በስተቀር የመቀበል ግዴታ የለብኝም። እሱ በራሱ እምነት ተነስቶ ነው እየተናገረ ያለው። ኮሬክሽን መስጠት ካለብኝ መስጠት እችላለሁ፣ ሳንጋጭ ማለት ነው። አንጋጭም። እነሱ አይደለም እኔ አሁን ዩኤፍኦ ነኝ፣ መጽሐፍ የለኝም። ለምሳሌ ምንድነው እኔ እገባለሁ። ያው ይሄ ነጻ ቤት ነው፣ ሰዎች ይወያያሉ። ኦኬ ችግር የለውም። ኦኬ አዎ እሱ አሁን ስለ ቁርአን አላለም፣ ስለ መጽሐፍ ቅዱስ አላለም። ግን ኤግዛምፕል ሰጠሽ፣ እያስረዳሽ ነው።